ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ ቤተሰቦች ስትጎምዶሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ ዛሬ ለመጨረሻ ጊዜ በኢራን እና በአሜሪካ መካከል የሚደረገውን ድርድር ነው። እንግዲህ ዛሬ በጄኔቭ የሚደረገው ድርድር ለመቼም በምንም መልኩ አይሳካም። አራት ነጥብ እና ይሄን ያልኩት በምክንያት ነው። አሜሪካኖቹ ተደራድረው በዓለም ላይ ችግር የፈቱበት ቦታ ካለ እስቲ መልስ ስጡኝ። አንድ ቦታ የለም። እንደፍጥጥ እንጮፍልቅ እንጦምዝዝ ነው። በዚህ መልኩ በዚህ ሜንታሊቲ በዚህ አካሄድ የሚሳካ ድርድር የለም። ማዕቀብ እንጥልብሃለሁ እኔ ያልኩትን ታረጋለህ አታረግም ነው ጥያቄ። አላረግም ካልክ ከቻሉ እንደ ሶሪያ እንደ ሊቢያ እንደ የመን እንደ አፍጋኒስታን እንደ ኢራቅ ይደወድቡሃል፣ ያጠፉሃል። ካልቻሉ ማዕቀብ ይጥላሉ። ቻይናን መደብደብ የሚችሉበት አቅም ብቃትና ሞራል ሳይሆን ድፍረቱ የለም። ድፍረቱ ያንቀጠቅጣቸዋል። እንደዚህ እኛ ላይ እንደሚደነፋ እንዳይመስል። የቻይና ነገር ሲሆን ብርክ ነው የሚላቸው። ወባ ያዘው ነው የሚመስለው። ለራሽያ ሲሆን ይንቀጠቅጣሉ፣ ይብረከረካሉ። ለምን ሰሜን ኮሪያን አይነኩም? ለምን ራሽያን አይነኩም? ለምን ቻይናን አይነኩም? ለምን ፓኪስታንን አይነኩም? አያደርጓትም። እኛ ላይ እንደሚደነፋ እንዳይመስላቸው። ማንን ትችላለህ አሉት ሰውየውን። ሚስቴን አላለ ያወረደበት የሆነ አንዳንድ ጋንጩራም ዘመድ አለ እኮ እሱ ከተጣላ ከከሌ ጋር አንተ ለምንድን ነው እንትን ሞተለው ይላል። ሁሉም ሰው መጣላት አለበት። አክስትም የአክስት ልጅም አጎትም የአጎት ልጅም እንዲጠምዳችሁ ለማድረግ ይሞክራል። አሜሪካ እንደዛ ነው። እሷ ጦላች ማለት ካንተ ጋር የነገደ የሸቀጠ የተለዋወጠ አብረ የሰራ አብረ ይወላውል ማዕቀብ ይጣልበታል፣ ይጠመዳል። መፈንቅለ መንግስት ይደረግበታል። ኢኮኖሚ አሻጥሮች ይሰሩበታል። እንድትወድም ይደረጋል። ለምን? እሷ አልወደደችማ። ይሄ የሙቀኛ የቡዳ ዘመድ ስራ ነው። የቡዳ ዘመድ ስራ ነው እንጂ የሰለጠነ ህዝብ የሰለጠነ ዓለም እንደ አያደርግም። ስለዚህ አሜሪካ ምትፈራቸውን በማዕቀብ ምትደፍራቸውን ደግሞ በቦምብ ለማንበርከክ ለመደፍጠጥ ነው ሙከራ ዘላለም። ይሄን ስብዕና ይዛ እንደገና ዶናልድ ጄ ትራምፕ ምን ይላል? አይ ከኢራን ጋር እኮ መደራደር የማይሆን ነው ያለ። ሰሞኑን ለፎክስ ኒውስም ሌሎች ዜና ጣቢያዎችም ደጋግሞ የሚናገረው የማይሆን ነው፣ ግን እንሞክር እስቲ እንደ ዝም ብለን የድላችን እንሞክር እንጂ ከኢራን ጋር መደራደር እንኳን የማይሆን ነው። ኢራኖቹ ግን ለመደራደር ብዙ ርቀት እየመጡ ነው። ሰላም ይሻላል፣ ግድ የለም። ይሄ ጦርነት ከተጀመረ ኢራኖቹ ትክክለኛ ጀግና። በነገራችን ላይ ጦርነት ከመጀመሩ በፊት ሁሉን ነገር ይረዳል፣ ያውቃል። ሞት አለ፣ አካል ይቆረጣል፣ ሰውነት ይወድማል፣ የሰው ልጅ ሬሳ በየቦታው ይወድቃል። ይሄን ያውቃል። ትክክል። ደመነፍስ ጀግኖች ግን ዝም ብለው ይገቡበታል። በኋላ እልቂቱ ሲመጣ የሚይዙት የሚጨብጡት ያጣል። የሚጨብጡት ደመነፍስ ናቸው። አያውቁም፣ መረዳቱ የላቸውም። እውነተኛ ውጊያ ተዋግተው አያውቁም። ለዛ እና አሁን ኢራኖቹ ሸብረክ ብለዋል፣ ለሰላም ጎንበስ ብለዋል፣ በርኮክ ብለዋል። ለምን? ይሄ አጠቃላይ እልቂት እንደሚያመጣ ያውቃል። ልክ አፍጋኒስታን ላይ ገብቶ በደመነፍስ እንደፈረጠጡት፣ ሶሪያ ላይ በደመነፍስ ገብቶ በደመነፍስ እንደፈረጠጡት፣ በተለያየ ዓለም እኮ እግረኛ ሰራዊታቸው $1 ትሪሊዮን ጨፍጭፈው ባዶ እጅን አጨብጭበው ነው የሚፈረጥጠው። ይሄ ምንድነው? መጀመሪያ ነው በቂ የሆነ መረዳት ስለሌላቸው ነው። ኢራኖቹ እንደራደር ሲሉ እንዋጋ ይላሉ አሜሪካኖቹ። አሜሪካኖቹ እሺ እንዋጋ ሲሉ ኢራኖቹን በቃ እንዋጋ ችግር የለም ሲሉ እንደገና ይፈርጥጣል። አሁን ባለፈ ስንት ዙር ነው ዶናልድ ትራምፕ ኢራንን በቃ ዛሬ ማታ ደወድባለሁ ሲል፣ ኢራንን ዛሬ ማታ ደወድባለሁ ሲል ስንት ዙር? 40 ዙር ይሆናል እስካሁን። ሲዝት ሲፎክር፣ ሲዝት ሲሸሽ፣ ሲፎክር ሲዝት፣ መሳሪያ ሲያስጠጋ ሲሸሽ፣ ሲያስጠጋ መልሶ ሲሸሽ። እሺ እንዋጋ ሲሉት አይዋጋ። እሺ እንደራደር ሲባል አይደራደርም። ለምን? በድርድር አሳብቶ ማዘናጋት ለመምታት ነው ይሄ ሁሉ ርብርብ። ኢራኖቹ ግን ነግረው ነው የሚመጡ። እደበድባችኋለሁ ዛሬ ማታ እደወድብሻለሁ ብላ ነው አሜሪካን አስጠንቅቃን የደወደበች። እንደምታውቁት ከዚህ በፊት አሜሪካ ኢራን እደበድባለሁ ብላ መሳሪያ ካስጠጋች በኋላ ሰራዊቷን ከኳታርም ከሳውዲም ከአረብ ኤሚሬትም ወዲያ ነው ውልቅ ያደረገች። ለምን? ይቀጠቅጣሉ እነዚህ። የመጨረሻው ውጊያ ነው። ምን ችግር አለ? ሁለቴ ሶስቴ የለም።
አንዴ ከጀመርክ በኋላ መጨፋጨፍ ነው በቃ። ምንም እኮ ከዛ በኋላ ወደኋላ መመለስ የለም። ከዚህ በፊት እንደተደረገው ተኩስ አቁም በእግዚአብሔር በአላህ ይሁንባቸው አይሰራም። ኢራኖችም እንደዛ ነው ያለ። አንዴ ከጀመርን ጦርነቱን ተኩስ አቁም የሚባል የለም፣ ቁጥ የሚባል የለም፣ መጨፋጨፍ ነው እስከቻለን ድረስ መጠፋፋት ብላ ይህን ስለሚያውቁ ኢራኖቹ ከመጠፋፋቱ የመጨረሻ በፊት አንድ ድል እንስጥ፣ ለሰላም ሸብረክ እንበል፣ አሜሪካ የኢራንን ነዳጅ ትጠቀም፣ ቢሊየንስ ኦፍ ዶላርስ ውል እንዋዋል፣ ስም አብረን እንስራ፣ ሌሎች ማዕድናትም አብረን እንስራ፣ ሌሎች ጉዳዮችንም አብረን እንስራ። እኔም ደግሞ የአሜሪካን አውሮፕላኖች እገዛለሁ በቢሊየን ዶላር አውጥቼ አብረን እንስራ ብላለች አሜሪካ። ኢራን ግን ያው አንዳንድ ሰው ፈሪ ሰው ስትሸሹት መከራ ነው፣ ስትቀርቡትም መከራ ነው። ስትሸሹትም መከራ ነው፣ ስትቀርቡትም መከራ ነው። ለምን ሰሜን ኮሪያ ላይ ሁሉ አይደነፋ? ታሪፍ ነው የሚሉት የፈረደበት ማዕቀብ የሆነ ቡድነኝነት ይፈጥራል። ይሄ እኮ ከዘመድም በሰፈርም በመንደር ምናምን እንዲህ አይነት ነገር ይበዛል። አንዳንድ መንደርቴ ሰዎች ይጣላችኋል አይደለም፣ ጎረቤት ጋር በሙሉ እየዞሩ ስማችሁን ሐሜት ውስጥ ይገባል። ለምን? ጎረቤት እንዲጠምዳቸው የማያውቃቸው የሚያውቃቸው። ስለ ሰሜን ኮሪያ ማዕቀብ ጣሉ አይደል? እንደገና ልክ እንደ መንደርቴ ሐሜት እንደ ባልቴቱ ሐሜት እየዞሩ ሰሜን ኮሪያ እኮ መጥፎ፣ ቻይና እኮ መጥፎ ነች፣ በዚህ ወጥቶ በዚህ ወርዶ። እኛ እናውቃለን ማን መጥፎ ማን ክፉ እንደሆነ። በእርግጥ ቆርቆ እንዳይሆነ ህዝብ ላይረዳ ይችላል። በእርግጥም በዚህ በህንድ ፊልም እና በአሜሪካ ፊልም ያደገ ጮቅላ ወጣት ግራ ቀኝ ማሰብ የማይችል በእርግጥ ተሳክቶላችሁ ሊሆን ይችላል። እውነታው ግን አሁን ዓለም እያወቀ መጥቷል። ዩክሬን ላይ ሰተት ብላችሁ ገብታቸው መውጫ እንዳጣችሁት አሜሪካ ብቻን ወደ ግማሽ ትሪሊዮን ዶላር ነው ያወጣቸው። የኔን የጥፍር የምታክል መሬት ለዩክሬን ማስመለስ አልቻለችም። ነገ ኢራን ላይ ደግሞ ምን እንደሚገጥማችሁ የምናየው ጉዳይ ነው። አፍጋኒስታን ላይ የገጠመውን ውርደት ዓለም ሁሉ አይቶታል። 3 ትሪሊዮን ዶላር ነው የፈጀ የአፍጋኒስታን ጦርነት። 3 ትሪሊዮን ዶላር ለራሳችሁም ደቆቃችሁ፣ የአፍጋኒስታንን ኢኮኖሚና ክብር አደቆቃችሁ። ምንም ያመጣችሁት ነገር የለም። ዩክሬን ላይ ይሄ ሁሉ ስፍር ቁጥር የሌለው ገንዘብ ፈሰሳል። እችን የጣቴን ጥፍር የምታክል መሬት ለዩክሬን ማስመለስ አልቻሉም። ነገ ደግሞ ኢራን ላይ ምን እንደሚገጥማቸው እናያለን። ኢራኖቹ በባህር ላይ ብቻ በ3 ነገር ነው የሚዋጉት። አንደኛ የባህር ሰርጓጅ አለ፣ ሁለተኛ አጥፍቶ ጠፊ ድሮን አለ፣ ሶስተኛ መካከለኛ የባህር ላይ ጀልቦች አሉ ሚሳኤል እስከ አፍንጫቸው የታጠቁ፣ አራተኛ ደግሞ ፔንታጎን ሰሞኑን ያወጣው መረጃ ነው ከባህር ውስጥ የሚወነጨፉ ሚሳኤሎች አዘጋጅታለች ኢራን ነው ያለው። አራተኛ ነው ጭራሽ ከባህር ውስጥ የሚወነጨፉ ልክ ራሽያኖቹ ከባህር ሰርጓጅ ውስጥ የሚያስወነጭፉት ሚሳኤሎች አሉ። ስለዚህ ኢራኖቹም እንደዚህ ያለ ሚሳኤል ሊያስወነጭፉ ይችላል። እውነቱ ለመነጋገር ማን ያውቃል? ቻይኖቹና ራሽያኖቹ ራሱ በድብቅ ከባህር ስር በኢራን ባንዲራ ይህን ጥቃት ቢያደርሱት ማን ያውቃል? ማንም አያውቅም። ከፊታችን ፈታኝ ወራታል። ከፊታችን ከባድ ወራታል። ከፊታችን የዋዛ ጊዜ አይደለም ያለ እና ይህን የመረዳት አቅማችን በጣም ደካማ ቢሆንም ከፊታችን አደገኛ ወቅት አለ። ይሄ ጄኔቫ ድርድር የሚሳካበት እድል ከሞቶ 98 በመቶ የጠበበ ነው። ከዚህ በፊት ፍለፊት ለመታየት እንኳን ከሳምንት በፊት የተደረገው የኦማኑ ድርድር ላይ ፍለፊት እየተያዩ ለመነጋገር እንኳን የቀፈፋቸው ሰዎች ናቸው። ፍለፊት ለመነጋገር አሁን ጄኔቫ ላይ ፍለፊት ተገናኝተው ቢነጋገር እንኳን ሸብረክ ብለው ሀሳብ ለውጥ ይፈጥራሉ ወይ? አይፈጥሩም። እና መረጋጋት በጣም ነው የሚያስፈልገው። ተረጋግቶ ፖለቲካውን ግራና ቀኙን ማየት በጣም ነው የሚያስፈልገው። በደመነፍስ ነው አብዛኛው ዓለም ላይ ያሉ ጦርነቶች ድንገት እንደዚህ አሉ። ማሰብ ግራና ቀኝ ማሰብ በማይችሉ በተደፈኑ ሰዎች ነው የሚጀመሩት። እነዚህ ጦርነት ደግሞ አንዴ ከተጀመሩ አንዳንዶቹ ዓለምን ሁሉ ወደ መቀመቅ ይዞ የሚገቡ ናቸው። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ቀጥለው ቀዝቃዛው ጦርነቱ ወደ ምድር ላይ ጦርነት ወደ አፋፉ ከተጠጋ በኋላ ነው የተመለሰው። በጣም አደገኛ ውጥረት ላይ ነበረች ዓለም። ቀዝቃዛ ዓለም ጦርነት ወደ አጠቃላይ ጦርነት ለመሄድ ጫፍ ላይ የደረሰ ነው የተመለሰ እና በኒኩለር ሁሉ ሊጠፋፉ አሜሪካና ኢራን አሜሪካና ራሽያ ጫፍ ላይ ነው ደርሶ የተመለሰ እና ጥንቃቄ ማድረግ የሚችሉ አይመስለኝም። ይሄ ድርድርም በኢራንና በአሜሪካ መካከል አደረኩ ለማለት ካልሆነ በስተቀር
የአሜሪካኖቹ ግትር ነገር ባህሪ ለውጥ የሚፈጥር አይመስለኝም። ይሄን ሐሳብ ነው። ሲሞቻች ላይክ አድርግ፣ ሼር አድርገ። ወዳችኋለሁ። ፒስ